እግዚአብሔር የተባረከ ይሁን። እስኪ ለጌታ ከፍ ያለ እልልታ ጭብጨባ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን አሜን። ክብር ሁሉ ለኢየሱስ ይሁን። የሚረዳ ጌታ ነው። ድል የሚሰጥ ጌታ ነው። የሕይወትን አዲስ ምዕራፍ የሚከፍት ጌታ ነው። በደስታም በሐዘንም የምንጠራው ጌታ ነው። ምናከብረው ጌታ ነው። ምንመካበት ጌታ ነው። በዚህ ያለ ትልቅ እሱ ነው። ስሙ የተቀደሰ ይሁን። በዚህ ማለዳ ደግሞ እግዚአብሔር ይናገረናል። ለሁላችንም የሚሆን ቃል አለው። እግዚአብሔር ለሙሽሮችም የሚሆን ቃል አለው። ደግሞም ለሁላችን የሚበቃ የእግዚአብሔር ቃል በመካከላችን ይገለጣል። ክብር ለኢየሱስ ይሁን። ለእግዚአብሔር ቃል ክብር ቆመን እናንብብ አንድ ላይ ከማርቆስ ወንጌል ምዕራፍ 10 ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 46 ጀምሮ የአምላካችን የእግዚአብሔር ቃል እንደዚህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጠለሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። አንድ እድል በሚል ሐሳብ ነው ጥቂት የእግዚአብሔርን ቃል ማካፈላችሁ። ሕይወት በእድል የተሞላች ናት እና እድል ይመጣል፣ እድል ይሄዳል እና አንዳንዱ እድል ሲመጣም አናውቀውም። እድል ወደኛ መምጣቱን ሳናውቅ ብዙ የባከኑ እድሎች ይኖራሉ በሕይወታችን ላይ። ከእድሎች ሁሉ ግን በጣም የሚያሳዝነው አተነው የምንጸጸትበት ኋላ ሲገለጥም ደግሞ በጣም የምንጸጸትበትን እድል ነው ማሳያችሁ። ሊያልፈን የማይገባ እድል፣ ልናቆየው የሚገባ እድል ፈንታችንን፣ ዘመናችንን፣ ፍጻሜያችንን የሚወስን እድል። ጥቂት ስለሱ ነው ልናገር የምፈልገው ለሁላችን ደግሞም ለሙሽሮች። አንድ ነገር ከቅርብ ጊዜ ወዲህ በጣም እንዲሁ ያሳስበኛል፣ ጸልይበታለሁ። እግዚአብሔር ለእስራኤል ቤት በዘዳግም መጽሐፍ ላይ ሲናገራቸው ምን አለ? እግዚአብሔር አምላክህ ሊያድንህ ከጠላቶችም እጅ ደግሞ ሊታደግህ ወደ ሰፈር መካከል ሲመጣ ምናልባት እርም ነገር በሰፈር በቤት መካከል ያይና ደግሞም ፊቱን ካንተ እንዳይመልስ ፈቅ ብሎም ደግሞ ከሰፈር አልፎ እንዳይሄድ ምናልባት በሰፈር መካከል እግዚአብሔርን የሚያርቅ የእግዚአብሔርን ጉብኝት የሚያርቅ መለኮት በቤትህ እንዳይኖርና እንዳይሰነብት ቤትህ ለእግዚአብሔር እንዳይመች የሚያርግ እግዚአብሔር የማይወደው እርም ነገር በሰፈር መካከል እንዳይኖር ዛሬ ሰፈርህን ሰልል፣ መንደርን ተመልከት ይለዋል እግዚአብሔር ለእስራኤል ቤት ላይ። አንድ ጸሎት ደጋግሜ ጸልያለሁ ሰሞኑን። ምንድነው ካላችሁኝ፣ እግዚአብሔር መጥቼ እኮ ነበረ እንዳይለኝ፣ ልባርክህ እኮ መጥቼ ነበረ፣ የተናገርኩትን የተስፋ ቃል ልፈጽም፣ ያወራሁልህን የነገርኩህን ከዘመናት ከዓመታት በፊት የገባሁልህን የተስፋ ቃል በእግዚአብሔር ዓለም የተቆጠረውን በእግዚአብሔር ዓለም የተቀጠረውን ያንን የእግዚአብሔር መለኮታዊ በረከት ልባርክ ልጎበኝህ ወደ ሰፈርህ እኮ መጥቼ ነበረ፣ መምጣቴን ራሱ አታውቀውም እንዳይለኝ እግዚአብሔር። ከኔ ጋር ናችሁ? በሕይወቴ ከምፈራቸው ጸጸቶች አንዱ ይሄ ነው። የኋላ እግዚአብሔርን ለምን ዘገየህ ብዬ ስጠይቀው ለምን አልሆነም? ለምን በዘመኔ እንግዳ ነገር አልሆነም? የተናገርከኝ ሌላ፣ የሚሆነው ሌላ፣ መንገዴ ሌላ፣ የተናገርከኝ ሌላ ብዬ ስጠይቀው እግዚአብሔር እንደዚህ ብሎ እንዳይመልሰኝ በጣም እፈራለሁ። ምን መጥቼ እኮ ነበረ፣ ልባርክ መጥቼ ነበረ፣
ቅባት ይዤ መጥቼ ነበረ። ጸጋ ይዤ መጥቼ ነበረ። የተስፋውን ቃል ልፈጽም መጥቼ ነበረ። እድል ይዤ መጥቼ ነበረ። ክብር ይዤ መጥቼ ነበረ። መምጣቴንም አላወክም እንዳይለኝ መለኮት በሰፈራቸው በቤታቸው አቅራቢያ ሲያልፍ ማለፋቸውን እንኳን የማያውቁ እድል የሚያባክኑ እግዚአብሔርን በቤታቸው የማያቆዩ ሰዎች እንዳንሆን ጥቂት ስለሱ ነው የምናገረው። ብዙ አላደክማችሁም። ማርቆስ ምዕራፍ 10 ላይ በስም ጠርቶ የሚነግረን የዚህን ሰው ታሪክ ማርቆስ ነው። ጌታችን ኢየሱስ ክርስቶስ ምዕራፍ 11 ላይ በአህያው ውርንጭላ ተቀምጦ ወደ ኢየሩሳሌም ይገባል። የማይደገም አንድ ሳምንት ነው የሚኖረው። ይሄ ሳምንት ጌታ በአህያው ውርንጭላ ተቀምጦ ወደ ኢየሩሳሌም ከመግባቱ ከአንድ ቀን በፊት ነው። ጌታ ለማለፍ የመረጠው ደግሞ ኢያሪኮ የተባለችውን ከተማ ነው። ጌታ 33 ዓመት ተኩል ደግሞም በተገለጠ የአገልግሎት ዘመኑ 3 ዓመት ተኩል በምድር ላይ ሲኖር አንድም ቀን በኢያሪኮ አልፎ አያውቅም። ኢያሪኮ ከተማን ረግጦ አያውቅም። ለመጀመሪያም ለመጨረሻም ጊዜ ጌታ በኢያሪኮ አደባባይ የሚያልፈው እዚህ ምዕራፍ ላይ ነው። በኢያሪኮ አደባባዮች ላይ ለስንት ዘመን እንደሆነ አናውቅም፣ ግን ለብዙ ዘመናት በመንገድ ዳር ላይ ተቀምጦ ይለምን የነበረ የጤሜዎስ ልጅ በርጠለሜዎስ የሚባል አይነ ስውር የነበረ አንድ ሰው ነበረ። ይቺ ኢያሪኮ የምትባል ከተማ ጥንታዊ የሆነች ከተማ ናት። ታውቃላችሁ። በተለይ በኢያሱ ዘመን እናውቃለን። እግዚአብሔር ያፈረሳት ከተማ ናት። ከዚያ ዘመን ጀምሮ መልሳ ያልተሰራች ያልተገነባች ከተማ ናት። እግዚአብሔር ያፈረሰውን ማንም መልሶ ሊገነባው ስለማይችል የኢያሪኮ ከተማ የፍርስራሽ ክምር ሆና የቀረች ከተማ ናት። የጤሜዎስ ልጅ በርጠለሜዎስ ለብዙ ዘመናት ማቅ ለብሶ መንገድ ዳር ተጥሎ ይለምን የነበረው እግዚአብሔር ባፈረሳት በዚች በኢያሪኮ ከተማ ላይ ነበረ። ከዕለታት በአንድ ቀን በወትሮ የተለየ አይነት እንግዳ ድምፅ ይሰማል። ግርግር ይሰማል። ብዙ ነገስታት በዚያ አደባባይ ሲያልፉ ያውቃል። በርጠለሜዎስ አይነ ስውር ነው፣ ማየት አይችልም። ነገር ግን በልቡ የተረዳው በጆሮው የሰማው ነገር አለ። ዛሬ በኢያሪኮ አደባባይ የሚሆነው ነገር ምንድን ነው? እንግዳ ነገር እያለፈ እንዳለ ይሰማኛል። በዚህ ነገስታት አልፈው ያውቃሉ። እነ ኔሮ አልፈው ያውቃሉ። ትልልቅ ሰዎች አልፈው ያውቃሉ። የዛሬው ግን የተለየ ነው። ባጠገቡ የሚያልፈውን አንድ ሰው ያዘውና ጠየቀው። የእግዚአብሔርን ጉብኝት በቤታቸው የእግዚአብሔርን ጉብኝት በታሪካቸው የሚያስቀሩ ሰዎች፣ የነቃ መንፈስ ያላቸው ሰዎች ናቸው። በዙሪያቸው የሚሆነውን ነገር የሚያውቁ የሚጠይቁ ናቸው። ምንድነው እየሆነ ያለው? ምንም አይኔ ባያይም ምንም አይኔ ቢታወርም አይቸው እንዳላምነው አይቸው እንዳልመሰክር አይኔ የታወረ ቢሆንም መንፈስ ቅዱስ ልቤ ላይ ያስቀመጠው የተለየ መገለጥ አለ። ባጠገቡ የሚያልፈውን አንድ ሰው ያዘውና እባክህ ንገረኝ፣ ዛሬ በሰፈሬ የሚያልፈው ማን ነው? እንደዚህ ያለው እኛም ጉዱን ልናይ ነው የመጣ ነው። ኢየሱስ በዚያ ጊዜ ዝናው ጫፍ የደረሰበት ጊዜ ነው። አይሁዳውያን ሮማውያን ሊገሉት የመጨረሻው ምክክር ላይ ናቸው። ተጽዕኖ ምድርን የተጫነበት ጊዜ ነው። ኢያሪኮ መጣ ሲባል ከተማ ነው ነቅሎ የወጣው። እስኪ ጉዱን እናየዋለን ብሎ እና እንደዚህ ያለው ዛሬ በኢያሪኮ የሚያልፈው በእርግጥ በዚህ አደባባይ አልፎ አያውቅም። ሺዎች ናቸው ያሉት፣ ዝም ብለው የሚያጋፉ፣ ዝም ብለው ሊያዩት የመጡ። እኛም ጉዱን ለማየት ነው የመጣ ነው። ንገረኝ፣ ስሙ ማን ነው አለው። እንደዚህ ያለው የናዝሬቱ ኢየሱስ ነው በዚህ ያለፈው አለው። ብዙ የአድናቆትና የክብር ቃል አይደለም። የተለየ የክብር የማዕረግ ስም አይደለም። አጎሳቁሎ ነው የጠራው። ከናዝሬት መልካም ነገር ይወጣል ሲባል እስኪ አይተን አናውቅም፣ እስኪ ጉዱን እንየው። ከናዝሬት ወጣ የተባለ መልካም ከማይወጣበት ሰፈር፣ ሕይወት ከማይወጣበት ሰፈር የወጣን መድኃኒት፣ እስኪ የናዝሬቱን መድኃኒት እኒ ብለን ነው የወጣ ነው አለው። በርጠለሜዎስ የእግዚአብሔር ቃል ሲነግረን ዘለለና ቆመ። እንደዚህ አለ፣
ምንም አይኖቼ ባያዩት አይቼ ባልመሰክረው እናንተ የምታዩት አጭር ቁመቱንና ጠባብ ደረቱን ነው። የተናቀ የተጠላ የሕማም ሰው መምሰሉን ነው። ደዌን የሚያውቅ የተናቀ በሰው ማህበር ያልተከበረ መሆኑን ነው። መንፈስ ቅዱስ ግን ልቤ ላይ ያስቀመጠው አንድ ነገር አለ። ቆመና እንደዚህ አለ፣ የዳዊት ልጅ ሆይ ማረኝ። ባጠገቤ ያለፈው አንድ ተራ የናዝሬት ሰው አይደለም። አንድ ተራ የሃይማኖት መምህር አይደለም። በኢያሪኮ አደባባይ ዛሬ ያለፈው ማቄን የሚቀድ ታሪኬን የሚቀይር ምንም አንድ ሳምንት ብትቀረውም አንድ ሳምንት እንድከተለው እድል የሚሰጠኝ ሕይወቴን ፓራዳይም የሚቀይር የአቅጣጫ ለውጥ በዘመኔ ላይ ሊያደርግ የሚችል ኔሮ በዚህ ቢያልፍ ሳንቲም ነው ጥሎልኝ የሚያልፈው የታሪኬን ቀያሪ ሕይወቴን የሚለውጥ ዘላለሜን የሚያውቅ በዚህ ያለፈው በዳዊት ስርና መሰረት ላይ የሚቀመጥ የዓለማትና የፍጥረታት ሁሉ ጌታ ሲታይ የተናቀ የሚመስል ግን ዓለማትን በስትንፋሱ ቃል የሚመራ ስታዩት አንድ የ33 ዓመት ወጣት ነው። በርጠለሜዎስ እንደዚህ ያለ አይኔ አያየውም ልቤ ግን ገብቶታል። እሱ መለኮት ነው፣ የእግዚአብሔር ልጅ ነው። አጎሳቁ ያልጠራውም በክብር ማዕረግ እጠራዋለሁ። የዳዊት ልጅ ሆይ እስኪ የዳዊት ልጅ ሆይ በሉ። የዳዊት ልጅ ሆይ ያለበት ችግር የዳዊት ልጅ የሚያስብል አይደለም። የተጣለ የሚያልፍበት ህይወት የዳዊት ልጅ የሚያስብል አይደለም። ከዛ ደግሞ እንደዚህ ያሉት አንተ እውር ስለሆንክ ነው፣ ባጠገብህ ነው ያለፈው፣ ስላላየኸው ነው። እንዲህ ነው ባጠገብህ ያለፈው። ሊያድንህ ቢፈልግ ኖሮ በስም ይጠራህ ነበረ፣ ይዳብስህ ነበረ። ልክ ትንቢት እንደሚናፍቁ በስማቸው ሊጠራቸው ጉባኤ ላይ በጣም ጓግተው እንደሚቀመጡ አይነት ሰዎች ማለት ነው። እና ሊያድንህ ሊታደግህ ቢፈልግ ዳብሶ በስም ጠርቶ ያድንህ ነበር። አይወድህም፣ አልፎ ሄዷል፣ አይጎበኝህም አሉት። በርጠለሜዎስ አዎ ልክ ነው፣ ለውር ስፍራ የለውም፣ ማቅ ለለበሰ መንገድ ዳር ለተጣለ ክብር ለሌለው ሰው አዎ ስፍራ የለውም ብሎ አዝኖ አልተቀመጠም። በርጠለሜዎስ እንደዚህ ያለ በኔ ዘመን ቋንቋ እቀውጠዋለሁ። አሜን አሜን። አንዳንድ መንፈሳዊ ስራት መቃወጥ ይጠይቃል። ያለብኝን ችግር ማቀው ነኝ። እንደሞላለት ሰው ግራ ጣጥፌ አልቀመጥም። ማቄን የሚቀድ ጌታ ነው ባጠገቤ ያለፈው ችግሬን የሚፈታ። አንተ ሳንቲም ወርውረህልኝ ነው የምትሄደው፣ ምናምን ብለህ ነው የምትሄደው። ባጠገቤ ያለፈው የዳዊት ልጅ ነው እና አለፈኝ ጥሎኝ ሄደ ብያልንም እና አብዝቼ ጮኻለሁ። ክብር የሚያቆዩ እንደዚህ አይነት ሰዎች ናቸው። መገለጥ የሚያቆዩ እንደዚህ አይነት ሰዎች ናቸው። መለኮት ከጣራቸው በታች የሚገባ እንደዚህ አይነት ሰዎች ናቸው። ምን አይነት የሚጮሁ ዝም በላሉት። አንድ ሰው አይደለም። አንብቡ መጽሐፋችሁን። ብዙዎች ይላል። አይ ብዙዎች ሊነሱብህ ይችላሉ። ብዙዎች ጸጥ በል ሊሉህ ይችላሉ። ብዙዎች አትጠቅምም ሊሉህ ይችላሉ። ወዳጄ የብዙዎች አስተያየት አይደለም ህይወትን የሚወስነው። ባጠገብህ ያለፈው መለኮት ነው። የሚቆምልህ ስትጮህ ነው። በርጠለሜዎስ ይሄ ገብቶታል። ቀውጠዋለሁ። አብዝቶ ጮህ። አጎሳቁያ አይደለም የምጠራ። አዲስ ኪዳንን ስትገልጡ አዲስ ኪዳንን የቀየረች ቃል ናት። በጣም የምወዳት ቃል የዳዊት ልጅ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ከፈሪሳውያን ከሰዱቃውያን ከጸሐፍት ከሕግ አዋቂዎች የተሰወረች እንደ ሰማይ የሰፋች እንደ ባህር የጠለቀች ተመራምረን የማንደርስባት ሃየር ክርስቶሎጂ የነገረ ክርስቶስ መደምደሚያ የሆነች ቃል የዳዊትን ዙፋን ለዘላለም አጽንቶ የሚመራ በሚመጣው ዘመን በ1000 ዓመት መንግስት ዓለማትን ከእግሩ ስር የሚገዛ ዛሬ ግን ጎስቋላ የሚመስል ምራቃቸውን እንትፍ የሚሉበት የተናቀ የሚመስል የሚጠራጠሩት በርጠለሜዎስ ገብቶታል። ባጠገቤ ያለፈው የዳዊት ልጅ ነው። በክብር ማዕረጉ ጠራዋለሁ። በቤቴ ጥያቄ አለ ግን አዋርጄ አልጠራውም። በቤቴ ውርነት ችግር አለ ግን አሳንሼ አልጠራውም። በክብር ጠራዋለሁ። ምን እለዋለሁ? የዳዊት ልጅ ሆይ። ከዛ ጥያቄ አለኝ። ጥያቄ ምንድነው? ማረኝ።
ስባሪ ሳንቲም አይደለም ጥያቄ፣ አላፊ ጠፊ ነገር አይደለም ጥያቄ። መንገድ ዳር የጣለኝ ማቅ ያስለበሰኝ ልመና ሰፈር ያዋለኝ አንተ ብቻ የምትምረው የምትሰብረው ቀንበር እኔ ቤት አለ። ጥያቄ አንድ ነው፣ የዳዊት ልጅ ሆይ ማረኝ። አቤት ክብር የሚያቆዩ ጮኸ። ምን ያህል አልፎት እንደሄደ አላውቅም፣ ግን ቀላል የማይባል ርቀትና ከዚህ የሚበዛ ህዝብ ነው ኢያሪኮ አደባባይ ላይ ያለ። የኢያሪኮ መንፈስ ቀልድ አይደለም። ከእስራኤል ልጆች ተስፋ የተነሳ ኢያሪኮ ፈጽማ ምን ብላ ነበረ? ተዘግታ ነበረ። የኢያሪኮ መንፈስ በጮት ብቻ ነው። ጩ አላቸው እግዚአብሔር። 7 ቀን ምድሪቱን ዙሩና በሰባተኛው ቀን ትጮአላችሁ። አይገባንም። ጮት ግንብ ያፈርሳል። ጮት ሰማያትን ያስከፍታል። ጮት መለኮትን ዝቅ ያደርጋል። ቀመሩ ሚስጥሩ አይገባንም። እግዚአብሔር ብቻ ነው የሚገባው። እና አንዳንድ የህይወት ኢያሪኮች በመጮህ ነው የሚሰበሩት። ገብቶታል ለዘመናት የቆመበትን ኢያሪኮ። ጮኸ፣ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ዛሬ መልእክቴ አንድ ነው፣ ኢየሱስ ቆመ። ይሄ ነው መልእክቴ። እንዳያልፈኝ የምፈልገው ድል ይሄ ነው። ኢየሱስ ምን አለ? 2 ፊደል ዘመናትን የምትቀይር ቃል ናት። 2 ፊደል ታሪክን የምትቀይር ቃል ናት። እኔ ማንም እንዲቆምልኝና ማንም እንዲቆምልኝ አይደለም መሻቴ። የዘመናት ጥያቄ ይሄ ነው። መለኮት ሲቆምልኝ ኢየሱስ ቆመ። ባይዘው ኢየሱስን ማስቆም ቀላል እንዳይመስላችሁ። ሃይማኖተኞች አላስቆሙትም። አሸንክታባቸውን አስረዝመው ጺማቸውን አሳምረው በየማዕዘኑ እየቆሙ የሙሴን ሕግ ነቁጥ ሳይቀር እየጠቀሱ የኢየሱስን ትኩረት ለመሳብ የሚሞክሩት አልቆመላቸውም። ገንዘብ ላላቸው አልቆመላቸውም። ከንቲባው የኢያሪኮ ከንቲባ ናኔ ቤት ግባ ብሎታል። ግብዣ ላርግልህ፣ የሚመጥንን ግብዣ ላርግልህ ብሎታል። አልገባም። ባለ ሀብቶች አባብለውታል። አልቆመም። ኢየሱስን ማስቆም ቀላል አይደለም። 2 ገጽ ወደ ኋላ ስትገልጡ ምዕራፍ 7 ላይ ሲዶና የምትባል ከተማ ላይ ሄደ ኢየሱስ። አሕዛብ ከተማ ላይ ሄደ። ከዚያስ ሲያገለግል አንድ ሴት መጣች። የዋዛ ያልሆነች ሴት መጣችና አንድ ጥያቄ ጠየቀችው። በልጅ ይዣለሁ፣ ልጄን ጋኔን ይጥላታል፣ ያነሳታል፣ ያሰቃያታል። ሰፈሬ መጣልኝ፣ ጥያቄ አለኝ፣ መጣልኝ አንተ ነህ ሰፈር ድረስ። አዎ እና በልጅ ይዣለሁ። አንተ ቸርሩሩ ደግ ጌታ ነህ፣ የምትለመን የምትራራነ ዝናህን ሰብቻለሁ። በልጅ ይዣለሁ፣ ልጄን ገላግልልኝ አለችው። ያ ከአፉ የጸጋ ቃል የሚንጠባጠብ ትሁት ጌታ ምዕራፍ 7 ላይ ምን አላት? አይ እኔ የልጆች ምግብ ነው ያለኝ አላት። ያ ትሁት ጌታ ቀኝህን ሲመታ ግራህን ስጥ ብሎ ያስተማረ ደግሩሩ ጌታ ምዕራፍ 7 ላይ ምን አለ? እኔ ለቡችሎች ምግብ የለኝም አላት። እኔ ያለኝ የልጆች ምግብ ነው አላት። ከዚያ ምን አለችው እሷ? ውይ አንተም እንደሌሎቹ ነህ፣ ተሰናከልኩብህ፣ አንተ ትሻላለህ ብዬ ነበረ፣ አንተ የባስክ ነህ ብላ ሄደች። እንዴ የዋዛ አይደለችም። መለኮትን ማቆየት ነው የፈለገችው። እንደዚህ አለችው፣ አዎ ቡችላ ነኝ። በጣም ስንኩራራ ነው ሰደበኝ፣ አሰናከለኝ እና አደናቀፈኝ እንላለን። ይቺ ሴት ምን አለች? አዎ ቡችላ ነኝ። ግን አንድ ነገር ልንገርህ፣ ልጆች ሲበሉ ያንጠባጥባሉ። ልጆችን ስታጎርስ የልጆች ባህሪ ማንጠባጠብ ነው። አንድ ነገር ልንገርህ፣ የኔን ታሪክ ጉርሻ አይደለም የሚቀይረው። ልጆች ሲበሉ የሚያንጠባጥቡት የተንጠባጠበው እርሱ የኔን ታሪክ ይቀይረዋል። አሁን የመጣሁት ጉርሻ ፈልጌ አይደለም። እንደው የተንጠባጠበ ነገር የለም ወይ? አይ አንዳንዱ የሚኮራው ማቅለብሶ ነው። አንዳንዱ ልብስ የሸፈነው ጉድ እኮ። እዚህ ስንመጣ እኮ በጣም አሪፍ ነን፣ ግን የጌታ ፍርፋሪ እኮ ታሪካችንን ይቀይረዋል። ግን እኔ ፍርፋሪ ምናምን እንላለን። ይቺ ሴት ምን አለች? ፍርፋሪ እኔ ጉርሻ አይደለም የምፈልገው፣ ቡችላ ነኝ። የሚጠባጠብ ነገር ተመላሽ እንደሚባለው በዚህ ዘመን ቋንቋ ተመላሽ የለም።
ያንተ ተመላሽ ያጠግበኛል። ያንተ ተመላሽ ታሪኬን ይቀይረዋል። ያንተ ተመላሽ እርክት ያደርገኛል። ኢየሱስ ዞረ። የቆመላቸው ሰዎች እንደዚህ የዞረላቸው ሰዎች ናቸው። በእስራኤል እንኳን እንደዚህ አይነት እምነት አላገኘውም ማለት። ልጅሽን አምጪ ጸልይለታለሁ አላላትም። አሁን ይህንን ቃል ስትናገሪ ልጅሽ ባለበት ተፈውሷል። አይገርማችሁ? አሁን ይህንን ስትናገሪ አንዳንዱ መዳን ያለው እኛ ውስጥ ነው። መዳንን የምታስለቅቀው አንተ ነህ። ምን አለ ጌታ? አሁን ይህንን ስትናገሪ ምን ስትይ? ያንተ ፍርፋሪ የኔን ታሪክ ይቀይራል። ብታባረረኝም አልሄድም፣ እግር ስር ከርማለሁ። ታሪኬን የምትቀይር አንተ ነህ። ፍርፋሪ 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 ስትል እጅ ጭኖ ምናምን አይደለም። ይህንን ስትናገሪ ቤትሽ ያለው ችግር ተፈቷል። ቆመ ኢየሱስ። ዛሬ ለነዚህ ሙሽሮችም ለናንተም ጥቂት ለምትሰሙ ልባችሁ መንፈሳችሁ ለተከፈተ መለኮትን በቤታችሁ ማቆየት የችግር ቀንበር ተሰብሮ እግዚአብሔር ለዘመናት የተናገራችሁን የክብር ምዕራፍ ለማየት ለምትጓጉ ከእግዚአብሔር ጋር ሙግትና ጥያቄ ላለባችሁ ሰዎች እንደ መልእክተኛ ቆም ያለው መለኮትን የሚያስቆም ሚስጥር አንድ ነው። ምን? ጩኸት። ቤታችሁ የጩኸት ቤት ይሁን። የጩኸት ቤት ይሁን። ማለዳ ጩኸት፣ ቀን ላይ ጩኸት፣ ማታ ጩኸት። ወዴት እንደምጮህ አውቃለሁ። ወደ ስጋ ለባሽ አልጮም። አፍንጫ ውስጥ የህይወት እስትንፋስ እንደኔ ያለው በቁመት ለሚበልጠኝ በኪሎ ለሚበልጠኝ እንደኔ አይነት ሞት ለሚሞት ስጋ ለባሽ አልፈራም። ሰው ምን ያረገኛል? ምንስ ያረግልኛል አላለም ጳውሎስ። ምጮህ ወደ ማን እንደሆነ አውቃለሁ። ወደ ጎን ይዘጋል፣ ሰማይ ግን ለዘላለም አይዘጋም። ስትጮሁ አንድ ነገር ይሆናል። ምን ካላችሁኝ? መለኮት ይቆማል። መለኮት ይቆማል። ሲቆም ምን ይሆናል? ትእዛዝ ያወጣል። አዘዘ ጌታ። ምን አለ? ጥሩት። ሃሌሉያ። ይሄ ሁሉ ታሪክ በሁለት ደቂቃ ነው የተፈጠረው። ከሁለት ደቂቃ በፊት ምን ብለውታል? ዝም በል አጠቅምም፣ አትረባም፣ ጸጥ በል አንተ እውር፣ ታሪክ የለህም፣ አልፎ ሄዷል፣ አጠቅምም፣ እዚሁ መንገድ ዳር ትጨርሳለህ፣ ልመና ነው ያንተ ድል ፈንታ ያሉት በሁለት ደቂቃ ሐሳባቸውን ቀየሩ። በሁለት ደቂቃ ሐሳብ የሚቀይር ሰው አትፍሩ። ሰው በሁለት ደቂቃ ሐሳብ የሚያስቀይረው በዚያች ሁለት ደቂቃ ውስጥ መለኮት ሲቆም ነው። የኔና የናንተን የዘመናት እንቆቅልሽ ሁለት ደቂቃ ይቀይረዋል። በሁለት ደቂቃ መለኮት በእኛ ቤት ላይ ሲገባ እንደዚህ ያሉት መጡና ማርቆስ በጣም በድንቅ ቃል ነው የነገረን። አይዞህ። አይገርማችሁ? አይዞህ አይዞህ አሉት። ቆመልህ እኮ ታድለሃል። እኛ ለምንነዋል፣ ሊቆምልን አልቻለም። ቆመ። እሱ ካልቆመ ኪስ የሚለን ብዛቱ፣ ሂድ ወደዛ የሚለን ብዛቱ፣ ሞገስ የለን፣ ኃይል የለን፣ አቅም የለን፣ የሚገፋን የሚጥለን ብዛቱ፣ የሚያሳድደን ብዛቱ፣ የሚነቅለን የሚተክለን ብዛቱ፣ የሚገፋን ብዛቱ። መለኮት ሲቆምስ ጠላቶቻችን ቀኛቸውን ይሰጡናል። አይዞህ። ዛሬ መልእክት አለኝ በጣም በመፍገምገም ውስጥ ላላችሁ የእግዚአብሔር ድምፅ ይሄ ነው። አይዞህ፣ ቆማለሁ። አይዞህ አይዞህ፣ ዘመን መጣ። አይዞህ። ጥሩት አለ። ታድለሃል። እቅፍ ድግፍ እፍስፍስ አድርገው አነሱት። ከዚያስ ወደ ኢየሱስ አመጡት። ጠየቁት፣ ምን አደርግልህ ዘንድ ትወዳለህ? ይሄው አንተ ብቻ የምትፈታው ችግር፣ ይሄው ውርነቴ። ጌታ እንደዚህ ያለው ያዳነህ እምነትህ ነው፣ እምነትህ አድኖሃል አለው። ወዲያውም አየ። በመንገድም ምን አለው? አንድ ሳምንት ተከተለው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ እስከ ስቅለቱ የማትደገም አንድ ሳምንት እያየ ጌታን ተከተለው። አይኑ ሲበራ ፊት ለፊቱ የቆመው መድኃኔ ዓለም ነው። የታደለ ሰው፣ አይኑ በኢየሱስ የበራለት ሰው። አንድ ሳምንት ተከተለው። ቆይ ወደ ኋላ ልመለስ፣ የለመንኳትን ሳንቲም ልሰብስብ አላለም። ማቁን ጨርቁን ጣለ። ወዲያው ኢየሱስን ተከተለ። ዛሬ ለሁላችሁም የሚሆን ምርቃን አለኝ፣ በረከት አለኝ። እግዚአብሔር ይቁምላችሁ። ይሄ ድል አይለፋችሁ። በገንዘብ አይተካም፣ በአገልግሎት ልምድና ብዛት አይተካም። መለኮት ሲቆምላችሁ ድንገት በሁለት ደቂቃ ታሪክ አቅጣጫ ይቀይራል። የዘመናት እንባ ይታበሳል። የዘመናት እንቆቅልሽ ይፈታል። ሰማይ ስለኛ ቃል ያወጣል። የአቅጣጫ ለውጥ ይሆናል። እስከዚያ እንጮሃለን። ምን እያልን? የዳዊት ልጅ ሆይ ማረኝ። እስኪ ጉባኤው ጩና የዳዊት ልጅ ሆይ ማረኝ ይበል። የዳዊት ልጅ ሆይ ማረኝ።
ይቆምላችሁ። አቤት የህይወት አበሳ መከራ ትዳር እኔ ትንሽም ቢሆን አይቻታለሁ። ብዙ ለመመስከር ባያበቃኝም አቤት አበሳው ከሰኞ በኋላ የሁሉ ሰው አንድ ሰው የለም። አንድ ሰው የማይጠይቅ ይበዛል እዚህ ውስጥ። እንዴት ሆናችሁ የሚል የለም። ብቻችሁን መለኮት ጋር፣ ብቻችሁን ከጌታ ጋር። አቀበት፣ ቁልቁለት፣ ዳገቱ፣ ሜዳው፣ የሚመቸው የማይመቸው፣ ብሶቱ፣ ሐዘኑ፣ ደስታው፣ መጣላቱ፣ መታረቁ፣ መዋደዱ፣ መጋጨቱ ከመለኮት ጋር። አሜን አሜን። ቤታችሁ በጩኸት የተሞላ ይሁን። ለእግዚአብሔር ረፍት አትስጡት። እንደሞላለት ሰው ዝም አትበሉ። እግዚአብሔር ልቤ ላይ የሞላው መልእክቴ ነው። እንዳማረበት ሰው ዝም አትበሉ። ለሚጎበኛችሁ አምላክ ረፍት አትስጡት። ጩሁ በሌሊት በቀን። ደግሞ በማያቋርጥ ጩኸትና መቃተት ውስጥ ላላችሁ ዛሬ መልእክት አለኝ። አይዟችሁ፣ መለኮት ድንገት ይቆማል። አንድ ቀን ታሪክን ይቀይራል። የአቅጣጫ ለውጥ ይሆናል። በተነሱባችሁ ሰዎች ተስፋ አትቁረጡ። ዝም በል አትጠቅምም በሚሏችሁ ሰዎች ተስፋ አትቁረጡ። ብዙዎች ቢጮባችሁ መጮአችሁን አታቋርጡ። ኢያሪኮ በአራት ማዕዘን ይወድቃል። ምርኮ እየተካፈላችሁ እግዚአብሔር እስካየላችሁ ዳርቻ ትሄዳላችሁ። ከዚህ ቀን ጀምሮ ይሄ መንፈስ በሁላችን ላይ ይምጣ። ቀኛችሁን ከፍ አድርጉና ልባርካችሁ። ይሄ ድል አይለፈን፣ ይሄ ድል አይለፈን፣ መለኮት አይለፈን፣ ጉብኝት አይለፈን፣ እጁ አይለፈን፣ ታምራቱ አይለፈን። ማቆየት ይሁንልን፣ ማቆየት ይሁንልን። ይሄ መንፈስ በሙሽሮች ላይ፣ በአባቶች፣ በእናቶች፣ በእህቶች፣ በወንድሞች በሁላችን ላይ ይሄ መንፈስ ይሆን። እግዚአብሔር በቤታችን ቆይልን። ቤታችን አንተን የሚያሰነብት ይሁና። ቤታችን አንተን የሚያከብር ይሁና። እድል አይለፈን፣ ጉብኝት አይለፈን፣ ተሐድሶ አይለፈን፣ ቃል አይለፈን፣ ተስፋ አይለፈን። ዛሬ ጸልያለሁ በልዩ ልዩ መናወጥ ውስጥ ላላችሁ መቆም ይሁና። የስ መቆም ይሁን። ሰማይ ይቁምላችሁ። እንደ እግዚአብሔር መልእክተኛ ነኝ መርቃችኋለሁ። በተጨነቃችሁበት ማቅ ባስለበሳችሁ ሐዘን በሆነባችሁ ነገር ላይ ሰማይ ይቁምላችሁ። ወደ ሰው አናይም፣ ወደ ሥጋ ለባሽ አናይም፣ ወደ መንግሥታት አናይም። ወደ ሰማይ አምላክ ወደ እግዚአብሔር እናያለን። ወደ እኔ ጩኸን የምመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደተባለ ከቤታችሁ ታላቅ ነገር ይውጣ። እስኪ ልቀቁና አሜን በሉኛ። እንግዳ ነገር ከቤታችሁ ይውጣ። ያልጠበቃችሁት ነገር ከቤታችሁ ይውጣ። ቀኛችሁን ከፍ አድርጉ። እግዚአብሔር ሊባርከን በመካከላችን አለ። የኢያሪኮ መንፈስ የወደቀ ይሁና። ነገር እጃችሁ ላይ የተዘጋ የወደቀ ይሁና። ዘገየው የምትሉ የወደቀ ይሁና። ቀኝ በኃይል ይዘርጋ። የጌታ መንፈስ ልቤ ላይ በኃይል ይናገረኛል። ዛሬ ማለዳ የተዘጋ ነገር ይከፈታል። እንደ እግዚአብሔር መልእክተኛ እናገራለሁ በእናንተና በቤታችሁ ላይ የኢያሪኮ መንፈስ የወደቀ ይሁና። ተስፋ አይቀጥልም የሚል፣ አገልግሎት አይቀጥልም የሚል፣ ሩጫ አይቀጥልም የሚል መንገድ ዘጊ መንፈስ በስሙና በቃሉ ጉልበት የተረገመ ይሁና፣ የተረገመ ይሁና። ቀን አይረዝምብንም፣ ሌሊቱ አይረዝምብንም። የጉስቁልና ዘመን አንቆጥርም። መለኮት በኃይል ወደ ቤታችን ይገባል። ልጆቻችን ሲለመልሙ እናያለን። ትዳራችን ሲለመልም እናያለን። አገልግሎት ሲለመልም እናያለን። ወደ ኋላ እንመለስም፣ ወደፊት እንሄዳለን። ዢላቶስ ሳኪላ ያዶባ ቀኝ ዘርጋ። 2 ደቂቃ ነው የምጸልየው። 6 ሰዓት ላይ ጨርሳለሁ። ቀኛችሁን ዘርጉ። ማቶሳ ኬሌቬንታ ቆመን ተኝተን ሳናስተውል እድል አያልፈንም። ባጠገባችን ያለው በቤታችን የሚያልፈው የመለኮት ጉብኝት አያልፈንም። ዛሬ ነቅተን እንጠይቃለን። የዳዊት ልጆይ ስጠራህ አላፍርብህም፣ አላፍርብህም፣ አላፍርብህም። ጮክ ብዬ እጠራሃለሁ። አንተ የዳዊት ልጅ ነህ፣ የነገሥታት ንጉሥ ነህ። ቤቴ ያለው ችግር አይዘኝም፣ ጥያቄ አይዘኝም። የዳዊት ልጆይ ማረኝ።